ሂጂና አሁን ለማርታ የምትፈልጊው ነገር ንገሪያት። ከዛ በኋላ በጥቂት ደቂቃ ውስጥ ወደ አስክሬንነት ትቀየሪያለሽ። አሁን ቀጥታ ማርታ ጋር ሄዳለሁ። ይህን ነገር ሳልነግራት ከማል የትኛውም ነገር በእኔ ላይ ቢሆን መርጣለሁ። እንግዲህ እንደ ምርጫሽ ይሆናል። ቀጥይበት። ነይ ሂጂ ሂጂ። አንቺ ነይ ያልኩሽ። ታጠቢ 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 እጅሽን። ውሃ በደንብ ታጠቢ ያልኩሽ። እንዴ ሕፃን ትሆኛለሽ አንዳንድ ጊዜ። ደስ ነው ደግሞ በፊትሽ በሙሉ እንደምትበይው ዋኔ አባዬ ዋ እንዴ ምንድን ነው? የት ነበርሽ? ቆይ እዚህ ነው። የት? እዚህ ክፍል ውስጥ ነበረች። ተጫወተችብን። ናታን እዚህ ቁጭ አድርጋ ተጫወተችብን። እዚህ ክፍል ውስጥ? አዎ። ዋ ግቢ ግቢ። እናተኝ ሂጂ ሂጂ ግቢ። አንቺ አባዬ ሰጣት እንዴ? ምንም አማራጭ የለኝም። ሰጠዋት። አባዬ መድኃኒት እኮ አሁን ወደ ማየ ክፍል እየሄደች ነበር። ናታን ምንም ማድረግ አልችልም። በቃ ተሸንፌያለሁ። አይሆንም አባዬ አይሆንም። እንኳን ልጄ ደህና ሆነችልኝ። አባዬ አይሆንም። ምን ላድርግ ናታን? ሁሉ ነገር ከአቅሜ በላይ ሆነ። ምን ማድረግ ነበረብኝ? አባዬ እጅ መስጠት የለብን ናታን። ደረጀ ማርታ በሐዘን ስታነባ ተመልክቶ በሱ ጥፋትና በደል በዚህ በኩል ልጁ ታግታ በሌላ በኩል ደግሞ ሚስቱን ማሰቃየቱ ከብዶት ተስፋ በመቁረጥ ስሜት ውስጥ ሆኖ ውሃን ለማስፈታት ለመድኃኒት ዶክመንቶቿንና የያዘባትን ፋይል አስረክቧታል። ውሃን ባዶ ክፍል ውስጥ አግታት እቅዶቿን ለመፈጸም ከጫፍ የደረሰችው መድኃኒትም በቀጥታ ራሷን ነፃ እንዳወጣች ለእህቷ ያንን ትልቅ ጉድ ለመናገር ወደ መኝታ ቤቷ ቀጥ ብላ ሄዳለች። ይህንን ያወቀው ናታንም ደረጀን ትቶ ቤተሰቡን ከመበታተን ለመጠበቅ ራሱን ችግር ውስጥ ከቶ በፍጥነት ወደ መድኃኒት ጋር ማርታ ክፍል ሳትገባ ለመድረስ ሩጫውን ቀጥሏል። ከዚህ አስቀድሞ ደረጀ ውሃን መድኃኒት እንዳገተቻት ከሰማ በኋላ በፍጥነት ወደ አቢጌል ጋር ደውሎ ማውራት ይጀምራሉ። ውሃ ቤት ውስጥ አለች? በፍጥነት አያትና ንገሪ ብሎ ሲላት አቢጌልም እንዴ ምን ሆነሃል አባዬ ደህና አይደለህም እንዴ ብላ ስትጠይቀው እሱም ኤቢ የምጠይቅሽን ብቻ መልሽልኝ ውሃ ቤት ውስጥ አለች ወይ ብሎ በድጋሚ በቁጣ ይጠይቃታል። እሷም አባዬ እኔ ቤት ውስጥ ነኝ አላየኋትም፣ ግን ቅድም ከምጥን ጋር ውጪ ሲጫወቱ ነበር ብላ ስትለው እሱም ቶሎ ውጪና ፈልጊያት፣ ካገኘሻት ደውይልኝ፣ ካልሆነ ደግሞ ናታንን ቶሎ እኔ ቢሮ እንዲመጣ ንገሪ ብሎ ስልኩን ይዘጋዋል። አቢጌልም ውሃን አፈላልጋ ስላላገኘቻት ናታንን ደረጀ ጋር እንዲሄድ ታደርገዋለች። እሱም እዛው እንደደረሰ ሁኔታውን ተመልክቶ ልክ ያልሆነ ነገር እንዳለ ስለገባው ምን ተፈጥሮ እንደሆነ ደረጀን ይጠይቀዋል። እሱም ይቀጥልና ውሃን ወስዳታል ብሎ ሲነግረው ናታንም ማናት አባዬ ብሎ በድጋሚ ይጠይቀዋል። ደረጀም መድኃኒት ናት ያቺ አውሬ፣ ወይ ራሷ ወስዳታለች ካልሆነ ደግሞ በሌላ ሰው ከፍላ ወስዳታለች ብሎ ሲለው ናታንም ባለማመን ስሜት ውስጥ ሆኖ አይ አባዬ ተረጋጋ፣ እሷማ እንደዚህ ልታደርግ አትችልም ብሎ ሲለው ደረጀን በንዴት አድርገዋለች። ውሃ እኮ ቤት ውስጥ የለችም፣ ስልኳም አይሰራም፣ ደግሞ ራሷ ደውላ እኮ ወስጃታለሁ ብላኛለች። የቀረስከውን ቪዲዮ አጥፋ፣ ዶክመንቴንም መልስልኝ፣ አለበለዚያ ግን ውሃን በህይወት አታገኛትም እያለች እየዛተችብኝ ያለች ብሎ ሲለው ናታንም አሁን ተረጋጋ አባዬ፣ አታደርገውም። ውሃን አንድ ነገር አደረገቻት ማለት እኮ እማዬ በቁሟ አቃጥላ እንደምትደፋት ታውቃለች። ይሄንን ነገር አንተን ለማስፈራራት ነው እያደረገች ያለችው ብሎ ሲለው ደረጀም እና ውሃ ችግር ውስጥ ሆና እኔ ዝም ብዬ ልቀመጥ ናታን? ቪዲዮውን ላጥፋላትና ዶክመንቱን እመልስላታለሁ። በቃ እኔ እንደዛ ነው የወሰንኩት። ከውሃማ ራሴን በፍጹም አላስበልጥም ብሎ ሲለው ናታንም አባዬ ካጠፋህላት እኮ ያወቀችው ነገር እንዳለ አንዱም ሳይቀር ለእማዬ ትነግራታለች። እማዬ ከሰማሽ ደግሞ ችግር የሚፈጠር ይመስለኛል። ቆይ ምንድነው ሚስጥሩ ብሎ ሲጠይቀው ደረጀም እሱን እንኳን ላንተ አልነግርህ፣ ለማርታ ከተናገረች ከራሷ ከመድኃኒት ትሰማዋል። የኔ ችግር ከእኔ አልፎ ልጆችን ሲጎዳ በፍጹም ማየት አልፈልግም ናታን ይለውና ይለያያል። በዛን ሰዓት ላይ ማርታና መድኃኒት ሄደውበት ከነበሩት ቦታ ወደ ቤት ተመልሰው ማርታ ቤት ውስጥ ማንም አለመኖሩ ጭር ማለቱን አስተውላ ውይ ቤቱ ሲያስፈራ ማንም የለም እንዴ? እኔ መልሽ መዲ ሳልጠይቅሽ ትኬቱ ተሳካልሽ ቆረጥሽ ብላ ስጠይቃት መድኃኒትም ሰለቸውሽ አይደል ማርትዬ? ይሁን ችግር የለው እኔ ግን ላንቺ የማስብልሽ አይመስልሽም አይደል ብላ ስትላት ማርታም መዲ ምን ሆነሻል? ሁሉ ጊዜ ተጠያቂ የምታደርጊው እኔን ነው። በቃ ለኔ የምታስብልኝ ከሆነ ከባሌም ጋር ሆነ ከልጆቼ ጋር ተስማሚልኝ ብላ ስትላት መድኃኒትም ይሄውልሽ ማርቲ ሁሉንም የማደርገው ላንቺ ብዬ ነው።
ልጆችን በሰው ሀገር ጥዬ እዚህ ላንቺ ስል ነው ያለው ብላ ስትላት ማርታም እንዴ ልጆችሽን ጥለሽ እዚህ እንድትኖሪ ምን አስገደደሽ? ቆይ ምንድነው የተፈጠረው ብላ ስትጠይቃት መድኃኒትም ጉድሽን ያወቅሽለት ግን ወይኔ እህቴ የት ነሽ ማለትሽ አይቀርም። እኔ ግን የዛኔ እሄዳለሁ። አይንሽን ግን ገልጬልሽ ነው የምሄደው። ሁሉም ነገር መውጣቱ አይቀርም ብላ ስትላት ማርታም መዲ በቃ ረፊ ገና ለገና ዳጣ ሰላም ምናምን ልትይ ነው አይደለ? እነሱ ልጆቼ ናቸው። እኔ አሁን ሰላም ነኝ። ቤቴ ሰላም ነው። ትዳሬም ቢሆን ደህና ነው። እባክሽ አትበጥብጪ። በተቻለሽ ፍጥነት ወደ መጣሽበት ሀገር ተመልሰሽ ሂጂ ብላ ትላታለች። ከትንሽ ቆይታ በኋላም አቢጌልና ማርታ ሲገናኙ አቢጌልም ትቀጥልና እማዬ እንኳን መጣሽ ስፈልግሽ እኮ ነበር ብላ ስትላት ማርታ ለምንድን ነው የፈለግሽ ብላ ትጠይቃታለች። አቢጌልም ውሃ የለች ብላ ስትላት ማርታም ደንግጣ ምን ቆይ ደግሞ ምን ማለት ነው እሱ ብላ ስትጠይቃት አቢጌልም አላውቅም በቃ እኔ ስመጣ አልነበረችም። አባዬ ራሱ ፈልጓት እኔ ጋር ደውሎ ነበር። ምናልባትም ከምጥን ጋር ትሆናለች ብዬ ነበር ግን ደግሞ እሷም ጋር የለች። የበለጠ ደግሞ ግራ ያጋባኝ ስልኳም አይሰራ ብላ ስትላት ማርታም ነገሩን ቀለል አድርጋ የት ትሄዳለች ብለሽ ነው? አባቷ ጋር ነው የምትሆነው። እስቲ ስልክ ባይሆን እኔ ደዋውላለሁ ስትላት አቢጌልም ክፍሉን ለቃ በፍጥነት ወደ ሳሎን ትሄዳለች። እዛ እንደደረሰችም መድኃኒትን ስታገኛት አክስቴ ውሃ ጠፋች እኮ ብላ ስትላት መድኃኒትም እና ምን ላድርግ እሷ እኮ በጣም ትልቅ ልጅ ናት 14 ዓመቷ አይደል እንዴ ምን ትሆናለች ብላ ስትላት ኤቢም እሺ ግን እሱን ታዩ ግን አንቺ ኬክ ልግዛ ብለሽ አልወሰድሻትም ብላ ስትጠይቃት መድኃኒትም ማን ነው ደግሞ ያለሽ ደግሞ ታውቆሻል እያስፈራራሽኝ እኮ ነው ብላ ስትላት ኤቢም አክስቴ ወስድሻታል ወይስ አልወሰድሻትም እውነቱን ንገሪ ብላ ስትጠይቃት መድኃኒትም ስለ ነገሩ ላለማውራት ማድበስበስ ስትጀምር አቢጌልም በንዴት ክፍሉን ለቃ ጥላት ትወጣለች። ሰዓቱ መሸት ካለ በኋላ ደረጀ ወደ ቤት ሲመጣ ውሃውንም ድረስ እንዳልመጣች አውቆ መድኃኒቱን ወደ ጓሮ ይወስድና አንቺ እብድ ስራሽ ሁሉ የእብድ ነው ቆይ ያምሻል እንዴ ብሎ ሲላት እሷም ዶክመንት መልስልኝ ካልሆነ ግን ልጅህንም ቤትህንም ሆነ ትዳርህን ነው የምታጣው። አንተ ምንም ልታደርገኝ አትችልም። ገደል ጫፍ ላይ ነው ያለው። ቆይ ግን አንተ ነጭ ጸጉር ያበቀልክ ሰው አይደለህ እንዴ? እንዴት እኔን እርቃኔን ቪዲዮ ትቀርጸኛለህ? ምን አይነት ወራዳ ሰው ነህ? ዶክመንቴ በእጅ ሲገባ ውሃ ወደዚህ ቤት ትመጣለች፣ ያለዚያ ግን በፍጹም እንዳታስብ ብላ ስትለው ደረጀም ዶክመንቱ በእጅ ሲገባ የዛን ጊዜ ሄደሽ ለማርታ ሁሉንም ነገር ልትነግሪያት ነው አይደለ ብሎ ሲጠይቃት መድኃኒትም መናገር የማይቀር ነገር ነው፣ ግን አንተ ማትመልስልኝ ከሆነ ውሃን በህይወት በፍጹም አታገኛት ብላ ስትለው ደረጀም በንዴት አንገቷን አንቆ መሬት ላይ ጥሏት ወደ ቤት ተመልሶ ይገባል። በዛን ሰዓት ላይ ማርታ በጭንቀት ብዛት ደምን ባያ አለቀሰች። የሚያስቆማትም አልተገኘም ነበር። ወይኔ ልጄ የት ይሁን ያለችው ብላ ስትል ደረጀም ማርትዬ እባክሽ ተረጋጊ የትም እኮ አትሄድም ምንም አትሆንም እኮ ብሎ ሲላት እሷም ምን ማለት ነው ደሬ ጨለማ እኮ ነው ሰዓቱን አይተሃል እቤት ውስጥ ፈልገዋት የለችም አሉ እኔም ብሆን ያልሄድኩበት ቦታ የለም ብላ ስትለው ደረጀም እባክሽ ተረጋጊ እሷም ባህሪዋን ታውቂ የለ እንዴ ወይ ደግሞ የድሮ ሰፈራችን እኮ ሄዳ ሊሆን ይችላል ብሎ ሲላት ማርታም የድሮ ሰፈር አዎ እንዴት አልመጣልኝም ደሬ እባክህ ቶሎ ደውልላቸው ብላ ስትለው ደረጀም እሺ እኔ ወጣ ብዬ ደውዬ እመጣለሁ አንቺ ግን ተረጋጊ ብሎ ማርታን ለብቻዋ ጥሏት ወደ ውጪ ሲወጣ ናታንን ያገኘውና ማውራት ይጀምራሉ። ደረጀም ውሃ ውጪ ማደር የለባትም ናታን ማርታ ተጨንቃ እያለቀሰች ነው ያለች ብሎ ሲለው ናታንም ታዲያ ምን አሰብክ ብሎ ይጠይቀዋል። ደረጀም የያዙባትን ፋይል በሙሉ ሊመልስላት እንዳሰበ ለናታን ሲነግረው ናታንም ያ ከሆነ ከፊት ለፊታቸው የሚደቀነውን አደጋ አስበው እንዲያባይ ታዲያ ቪዲዮን አጥፍተ ዶክመንቱን ልትመልስላት ነው እንደዛ ነው እያልከኝ ያለው ብሎ ሲለው ደረጀም አዎ የመጣው ቢመጣ ውሃ ውጪ ማደር የለባት ብትናገርም ከፈለገች ትናገር ውሃ በኔ ኃጢአት ልትቀጣ አይገባም ልጆቼ በኔ ምክንያት ሲሰቃዩ ፈጽሞ ማየት አልፈልግም ብሎ ሲለው ናታንም ኧረ ተው አባዬ አታድርገው ምንም አታደርጋትም እኮ ስሜታዊ ሆነ ይህንን ከባድ ውሳኔ አትወስን ትዳርህ ቢፈርስስ ብሎ ሲጠይቀው ደረጀም ትዳሬ ቢፈርስም ይፍረስ ምንም ምርጫ የለኝም ናታን መሞት ካለብኝም ልሙት መሸሽ አልችልም ለመድኃኒት ያለችኝም በሙሉ ሰጣታለሁ ዶክመንቱን ይዤላት ልሄድ ብሎ ይለውና በፍጥነት ዶክመንቱን ይዞ ወደ መድኃኒት ጋር ይሄዳል። እዛ እንደደረሰም አንቺ ሰው መሳይ አውሬ ይኸው ያልሽውን ይዤልሽ መጥቻለሁ ብሎ ሲላት እሷም አንተ በእህቴ ላይ ተጫውተህባታል ሰራተኛህን ሁለተኛ ሚስት አድርገህ ማስቀመጥ ሳያንስ ጭራሽ ልጅ ወልደህባታል ብላ ስትለው ደረጀም ዝም በይ አሁን የፈለግሽውን አድርጊያለሁ ውሃ የት እንዳለች ተናገሪ ብሎ ሲላት መድኃኒትም ጥሩ አሁን ስልክህን ስጠኝና የቀረውን ቪዲዮ አጥፋልኝ ብላ ስትለው ደረጀም ልጅ የት እንዳለች ሳትናገሪ ለምን አጠፋዋል ብሎ ሲላት መድኃኒትም ውሃ እኮ የኔም ልጅ ናት የእህቴ ልጅ ናት ቪዲዮን ካጠፋልኝ እኔ ምንም ጉዳይ የለኝም ምን ላደርጋት እችላለሁ ብላ ስልኩን ተቀብላ የቀረጻትን ቪዲዮ በሙሉ ካጠፋች በኋላ ደረጀን ይዘው ውሃን ወደ ደበቀችበት ቦታ ትሄዳለች። ግቢያቸው ውስጥ ያለ አንድ ባዶ ክፍል ውስጥ ነበር የደበቀቻት። ደረጀም ውሃን ሲመለከታት ባለማመን ውሃን እዚህ ነበር የደበቅሻት ብሎ ሲላት መድኃኒትም አዎ እዚህ ነበረች ሲጀመር የእህቴን ልጅ የምገድል ይመስልሃል እንዴ አሁን ልሂድና ለማርታ ሁሉንም ነገር ልንገራ ብላ ስትሄድ ደረጀም ሂጂ ንገር ከዛ በኋላ ግን ህይወትሽ ላይ የሚደርስብሽን ነገር ማመን ይከብድሻል ብሎ ይልካታል።
ከዛ በኋላ ናታን ደረጀ ውሃን ይዟት ሲመለከት በፍጥነት ወደ እነሱ ጋር ይቀርብና አባዬ ዶክመንቱን ሰጥሃት ቪዲዮን አጠፋላት እንዴ ብሎ ሲለው ደረጀም በሐዘን ምን ምርጫ አለኝ ናታን ሰጥቻታለሁ ብሎ ይለዋል። ናታንም እንዲህ አባዬ መድኃኒት እኮ አሁን ወደ ማየ ክፍል እየሄደች ነው ያለች ሚስጥሩን ልትነግራት ብሎ ሲለው ደረጀም ናታን ምንም ማድረግ አልችልም በቃ ተሸንፌያለሁ በቃ ሁሉም ነገር ከአቅሜ በላይ ሆኖብኝ ብሎ ሲለው ናታንም አባዬ እጅ መስጠት በፍጹም የለብን ብሎ ካለው በኋላ ደረጀ እዛው ባለበት ትቶት በፍጥነት መድኃኒት ማርታ ጋር ሳትደርስ ለመድረስ ሩጫውን የቀጠለው። በቀጣይ ምንም ይፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።